ከባድ ነገር አለ። ምን መሰላችሁ? እሱም ሽምግልና ልልክ ነው እነ ሀይሚ ቤት ዛሬ። ሙሽዬና ጋሽዬ ቢገናኙ ምን የሚፈጠር ይመስላል? ኧረ እኔ አላውቅም። ተሰምቶኛል። ለምን? በጣም ከፍቶኛል። የኔና ለምን ይከፋሻል? እኔ እያለሁ እኛ ቤት ልንሄድ ጭራሽ አንድ አይነት ልብሳችሁ ጭራሽ አይቻልም። በዚህ አገባ ብሩክ ይቅርታ አድርግልኝ። አትሄጂም ሌላ ጊዜ ምንም ችግር የለም። ግን አሁን ዛሬ ትሄዳለህ ዝግጅቱ ምናምን ወይ ለብሳችሁ ምን አይቴ በቃ አይብሩ ምን ጥፋቱ ምንድነው? ጥፋት አይደለም። ለምን መሰለሽ ሀይሚዬ አንድ ነገር ልንገርሻለሁ። ይሄ አንድ አይነት ለብሶ ምን ለማለት እኔ ደስታል ብላችኋል የጠራችሁኝ። እኔ ደስታል ብላችሁ ደስ የማይል ነገር እናንተ ደስ አይላችሁም? ደስ ይላችኋል? እኔ በቃ እኔ ደስ የሚለኝ ነገር አትሄድም ነው። እሺ ጋሺ ችግር የለውም። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ የጨረቃ የድምቀቶቹ የአስማተኞቹ ፋሚሊዎች ቤተሰቦች አማን ናችሁ? አለን። እንግዲህ ዛሬ አንድ ከባድ ነገር አለን። ከባድ ምን መሰላችሁ? እሱም ቆይ ከዛ በፊት ግን እንዴት ነው ልብሳችንን ወደዳችሁት? አምሮብናል። እንግዲህ እነዚህ ጠንበለሎች እንደዚህ ድምቅ ብለን መተናል። አምሮብናል። ቀይ ቫላንታይን ዴይ መስለን ነው የመጣ ነው። ነጫሉ ቫላንታይን አይደለም፣ አመት ባል ዴይ። እሺ ዛሬ ፋብ ላይ መተናል። ደስ የሚል ጊዜ ያሳልፈናል። ያው ትላንትና መለኛውም ጋር ደስ ብሎ ነው ያለው አይደል? ትንሽ ሰው ግን ተነስቶበታል። የፕራንክ መንፈስ ምናምን ተጋብቷል። የነሱ ደግሞ በጣም ብሷል። ሁሉም ሰው ጋር ነው እንጂ ሁለት ባልና ሚስት እንዴት አንድ አይነት ይሆናል? ጌታ ይድረስልኝ። ሁሉም ጋር እንሄዳለን። ፕራንክ አሻንጉሊት አሸፋፍና ልብስ ምናምን ኧረ በስመ አብ ፈታ ነው ያደረጉን። ይመቻቸው። ለማንኛውም ቤተሰቦች ዛሬ ከባድ ነገር አለ። ምን መሰላችሁ? እሱም ሽምግልና ሊላክ ነው። ለሀይሚ ሽምግልና ልልክ ነው። እንግዲህ ጋሽዬም ጋር እኔ ነኝ የሚሄደው፣ ሙሽዬ ጋር ደግሞ ሀይሚ ናት የምትሄደው እና ሽምግልና ልልክ ነው እነ ሀይሚ ቤት ዛሬ። እንግዲህ ያው ለእናንተም ድንገት ነው የሚሆነው አይደለ? ለቤተሰቦችም ድንገት ነው። እንዴ ብሩኬ ሽምግልና ላከሊል ነው ልትሉ ትችላላችሁ። ግን ምንም ችግር የለውም። ያው ጋሽዬ ስለሚወደ የራስ ሄድና ጋሽዬ ልጆትን ለኔ ለልጄ አይደለም ልጆትን ለኔ አልቀመጥም እሺ ሳይሉኝ ነው ብሎ ገብቼ እኔም ደግሞ ሙሽዬ ስለምትወደኝ ይሄድና ሙሽዬ ልጅሽን ለኔ እላታለሁ። ከዛ ሴት እኮ ስለማይል ምን ታያለሽ መሰለሽ? ትገቢና ቡና ታፈያለሽ፣ ትፎግሪያታለሽ። ኧረ እባክህ አሁን አንተ አልገባም ነው ዘመኑ ተቀይሯል። ሽምግልና ራሱ የሚላኩት እኮ አሁን ላይ ሴቶች ናቸው። አላያችሁም እንደ ሚዲያ ላይ ምናምን እኮ አንዳንድ ነገሮች እየወጡ ነው። ኧረ እኔ ያዩናል እንደዛ የምር ሽምግልና ሴት መሄድ ጀምሯል። ከምታውቁ ልክ ናት በሉ፣ ማታውቁ ደግሞ ልክ አይደለሽም አይሄድም በሉ። ይሄዳል። እኔ አላውቅም። የምር ይሄዳሉ አሁን ላይ። አይ እንዴት ነው ባህላችንንማ ጠብቁልን እንጂ አባቶቻችን ነው የሚሄዱ ሽምግልና እንዴ። አባወራነታችሁ ተቀማ አይደል? አስበዋል። ሴት ሽምግልና ልከ ወንዶቹ ምግብ እየሰሩ ሲጠብቁ ለሽምግልና ነው። አባቶች አይመጣውም፣ ባህላችንም አይደለም ማለት። ጀንደር ኢኳሊቲ የሚባል ነገር አለ። ገባ? ጀንደር ኢኳሊቲ ቢሆንም ወግ ማረግ ወዛሜ ምናምን ታውቂያለሽ። ዘመናዊነት አሁን እኮ በቃ ጊዜው ዘመናዊነት ተብሎኛ አሁን ሲጀመር እኛ አልከፋንም። ዘመናዊነት እንደውም በእንደዚህ አይነት ኬዝ የሚያስፈልገን ሰዎች አይደለም። እሺ ምን አድርጊ ነው የምትለኝ? እኔ ሂጄ ቡና ላፍላ እንጂ ሽምግልናው ይቅር። ፉግረት ሸባ አድርጋታ ቡና ምናምን ሳፈላላት ከዛ ትሰጠኛለች። አሪፍ ሲስተም ነው ምልሽ እኮ ነው። ለምን ምንድነው የጎደለው ቤት ውስጥ? ምን እግዚአብሔር ይመስገን ሁሉ ሙሉ ነው። ሴት ነው የጎደለው። በቃ እኔ ያለው እሱ አይደል እንዴት ታዲያ የሚፈለገው? እኔ ሞላዋለሁ የጎደለውን እኔ ያለው። ዛሬ ልንደራረቅ ነው የመጣው። ብቻ ወደ ቁም ነገሩ ስንመለስ ባለፈው ጋሽዬን እንግዲህ ቅመምዬ ፕራንክ አላደረግነው ብላ ነበረ። ከዛ ፕራንክ አደረግነው። በጣም የሚያስደነግጥ ፕራንክ አይደል? ዛሬ ደግሞ ያው ጋሽዬን መካስ አለብን። እንግዲህ እንክሳለን ቃል ገብተን እንሄድ ነው አይደለ? አዎ እዛ ጋር ለጋሽዬም የውሸቱም የሆነት ብቻ ቃል ገብተናል እንክሳለን ብለን። ዛሬ ጋሽዬን ልንክሰው ነው የመጣ ነው። ትንሽዬ ስጦታ ለአቅማችን እኔና ቅመሜ ትንሽዬ ደስ ይላቸዋል ብለ ያው እናትም አባትም እኮ በትንሽ ነገር ነው የሚደሰቱት። ከልጅ ይምጣ እንጂ ለምን ውሃ ገዝተሽ አስጫቸውም ደስተኛ ነው የሚሆኑት። ከልጅ ብቻ ይምጣ እንጂ እና እናንተም በቻላችሁ ታቀም ያው ከናንተ
ምንም አይጠብቁም። የእናንተ መኖር ነው ቤተሰብ እናትና አባት የሚጠብቀውና እናንተ ደግሞ በቻላችሁት አቅም እነሱን ለማስደሰት ብትጥሩ ደስ ይለናል። አነዘ በሳ ምናምን እነሱ ጋር ጥቅም የሌለው ነገር ነው። ይሄ ትልቅ ነው ትንሽ ነው ምናምን በጣም ትልቁን ነገር ብታደርጉም ትንሹንም ነገር ብታረጉ በቃ በጣም ደስተኞች ናቸው። ከእናንተ መምጣቱ ልጄ ደረሰልኝ ልጄ ሊጦረኝ ነው ማለቱ ብቻ ከምንም ነገር በላይ ነውና ምንም ማነሰ በዛ ሳትሉ በትንሹ ጀምሩት። እሺ በትንሹ እና በጣም ደስ የሚል ነገር ነው። ያው ዳይሬክት ከልጅ የሆነ ነገር ሲመጣ ድንገት ሲመጣ ደስ የሚል ነገር ነውና እናንተም እንግዲህ እናት አባቶቻችሁን ለማስደሰት ሞክሩ፣ አስደስቱ። ይሄ እኮ እንትን ለማስደሰት ሞክሩ የሚከብር ነገር ምናምን ትእዛዝ ምናምን ግዴታ ነው ይሄ አይደል? አዎ ትእዛዝ ቀለል ያለ ወሬ አይደለም ነው። በጣም ግዴታ ነገር ነው ስላለበት የምትሰሩትም ነገር በረከት አይኖረውም። የቤተሰብ ደስታ ጸሎት ካሌለው እውነት የምሬን ነው ቤተሰብ ካጨመረበት ምንም ነገር የለውምና ኖ ፋሚሊ ኖ ስቶሪ ታያለሽ። ብቻ የምሬ ነው። ቤተሰቦቻችሁን ለማስደሰት ሞክሩ። ያ ግዴታችን ነው በህይወት እስካሉ ድረስ የሁላችንም ግዴታ ነው። እሺ አይደለ? ይሄ ትእዛዝ ነው። በቃ ብሩክ ነው ያዘዘኝ እያላችሁ እንደውም አድርጉ። ለቤተሰቦቻችሁ ምን ችግር አለው? ምንም ችግር የለም። እንደውም ለእናንተ ስትመረቁ ፈጣሪ ደግሞ ያይኝና በኔ ስር ከሄዳችሁ በአቋራጭ ይደርሰኛል ምርቃቱ። እንዴ ለምን ይቅርብኝ? ለማንኛውም ጋሽዬን እንግዲህ ቅመምዬ ሄደሽ ታመጪዋለሽ። ከዛ ሌላ ደግሞ ሽማግሌ ቤት ሁለተኛው ቤት እንሄዳለን፣ ወንድ ቤት ሙሽዬ ጋር እንሄድና ከሙሽዬ ጋርም ጥሩ ጊዜ እናሳልፋለን አይደለ? ግን ሙሽዬና ጋሽዬ ቢገናኙ ምን የሚፈጠር ይመስላል? ኧረ እኔ አላውቅም። እኔ እንጃ ሁለቱም አድክም ሰዎች አስባችሁታል? ሙሽ እኮ በቃ ቪዲዮ ላይ ነው ማታወራ የምትመስለዋ። ፈታ ያለ ሰው ናት እኮ በነገራችን ላይ ታረገው ማርያም ፈታ ግልጽ ናት። ድብቅ ምናምን አታውቅም። እዛ ፊት ለፊት ነው በቃ ወይኔ ሽንት በሽንት ነው የምትናገረው። ጋሽዬም እንደምታዩት ነው በቃ ምርጥ ሰው ነው። ሁለቱ ቢገናኙ አስበሽዋል? ቤት ይመታል ይመስለኛል። እሺ ለማንኛውም ውድ ቤተሰቦቻችን ቅመምዬ ጋሽዬን በክብር ይዘሽልኝ ትመጫለሽ። እሺ እንዳይደብርህ እዚህ ብቻ። ኧረ እኔ ጠንበለ ለዚህ አይደብረኝም። እሺ ፈታ በይልኝ። ምንም አይደብረኝም። አንቺ ብቻ ፈታ በይልኝ እና ያው ቤተሰቦችም እኛ ቃላችን ለማክበር እንግዲህ ግዴታችንም ስለሆነ ባለፈው ስላስደነገጥ ነው እና አመት ባለም ነው እንኳን አደረሳችሁ እንኳን አሰላችሁ በጉራግኛ አሰላችሁ ለብርሃነ መስቀሉ በሰላም አደረሳችሁ። እዚህ በጣም ደስ የሚል ጊዜ ነው እኛ እያሳለፍን ያለነው። ከፍቶሻል? ኧረ አልከፋኝም። በጣም ደስ የሚል ጊዜ ነው። በሁለት ቀን በሶስት ቀን ባንዴ ተዋት በሽታዋ ማለት ነው። የእናቷን የአባቷን ጠረን ስታይ ፈታት በቃ ገለገል ነው እናሳ ብቻ። ውድ ቤተሰቦቻችን ሰብስክራይብ ያደረጋችሁም እንግዲህ ቤተሰቡን ይሄንን ቤት ቅመምዬንም 250 ደርሰሻል። ደግሞ ትንሽ ነው የቀረሽ 250 ልገባ ነው። እኔም ወደ 300 ሺህ ፈጣሪ ብሎ እኩል እንደምንገባም ተስፋ እናደርጋለን። ተሰምቶኛል። ለምን በጣም ከፍቶኛል። የኔና ለምን ይከፋሻል? እኔ እያለሁ ተወኝ በእናትህ ልከፋበት። ምንድነው በግድ ልከፋ ነው? እኔ በጣም ብዙ ቀጠሮ ይዤ ነበረ። የምን ቀጠሮ? አሁን 288,000 ሰብስክራይብ ነው ያለክ። እኔ ደግሞ 21 እስኪደርስ ድረስ መስከረም 21 እስኪደርስ 300,000 አስገቡት አልኩኝ። ግን አንዳንድ ሰዎች አውቀው እኔ ሰርፕራይዝ እንዳላረግህ እኔ አንተን እንዳላስደስት 300,000 አላስገቡህም። ስለዚህ ምንም ማድረግ አልችልም። እኔም ሰርፕራይዝ አላረግህም። ኖር እንዴ ምን ችግር አለው? እኔ ዝም ብለሽ አታርገኝም? የዛሬ 2 ወርም 3 ወርም 4 ወርም ልግባ። አይ ያዘጋጀውልህ ነገር ነበር ቀረ። በቃ የት ነው የሚቀረው? ኖን እንዲህ የሚባል ነገር የለም። ለማንኛውም ሰብስክራይብ ማድረጋችሁን አትርሱ። ቅመምዬ አሁን ሸኝሻለሁ። እሺ አስገቡት። ለማንኛውም እኔ ሸኝሻለሁ። እንዲህ በጠራራ ፀሐይ ማኑ ብቻዬን አልሄድም። እኔ መሰለ ቀብራራ ኖሩ እንዴት? እሺ በእናትህ እኔ ታስብልኛለህ። እኔም እዛ ቁጭ ብዬ እጠብቃችኋለሁ ከዛ እሺ እሺ እናንተም እንግዲህ ቤተሰቦች ፏያላችሁ ጠብቁን። እንኳን አደረሳችሁ። በበራሪው ነው እሺ ምን መጣው ጋሽዬ ሞተር ይዟል። እንዳሞራ በሞተር ጋሽዬ ግን እንደገለብጠኝ እንደ በራሪ ይልቤ ነው ሩቅ አዳሪ የሚነሳው ከጠዋት ማሉ ተናፋቂው የሩቅ ሰው ወዶ ያኖረች ምን ነው የወደደሽ ልቤ አየሽ ሁሉ አይኔ ይሄው አይደለም ወይ አንቺን ከሰው መሃል ያገናኘሽ ከኔ መሰለኝ ግጥሙ ብረር ብረር ብገር ያዘኝ
ለማንኛውም ውዶቻችን ፈታ በሉልን፣ እንወዳችኋለን። እንግዲህ አመት ባለንም እኛ አመት ባለ መምሰል እንሞክራለን። I love you forever። ጋሽዬን ይዤ እንገናኛለን ተመልሰን። ይመች ባይ ቤተሰቦች እንግዲህ እኔ ቦታዬን ይዣለሁ። ሀይሚ ጋሽዬን ይዘው እስክትመጣ እየጠበቅኩኝ ነው። እንግዲህ ያው ደስ እንደሚላቸው ተስፋ አደርጋለሁ አባታችን ማለት ነውና ደስ ይላል። በቃ ከጋሽዬ ጋር መዋልም ማሳለፍም ደስ የሚል ጊዜ ነው። እኛም እንደዚህ አምሮብን አመጣናል። እንግዲህ ወፈር ስላለን ሲያንቀን ፈታ እያደረግን ቁጭ ብለናል። እነሱ እስኪመጡ አብራችሁኝ ሁኑ። ሰብስክራይብ ቅመምዬንም 250 ሺህ እኔንም ወደ 300 ሺህ አስገቡን። ያው ፈጣሪ የእናንተ ፍቅር ሰጥቶናል። ክብሩ ምስጋና ይገባውና በቃ የማይለወጥ ፍቅር ሰጥቶናል ምናምን ብቻ ብዙም ጠላት እንዳለብን ሁሉ በጣም ከበቂ በላይ ጠላቶቻችን በጣም ተዋቸው ትንሽ ናቸው። ከእናንተ ፍቅር አንጻር እነሱ ሲታሰቡ በጣም ትንሽ ናቸው እና እግዚአብሔር ይመስገን እዚህ ደርሰናል። ብቻ በቅንነት እኔንም ቅመሜንም ሰብስክራይብ ያደረጋችሁ አበረታቱን። እሷንም ወደ 250 ሺህ እኔንም ወደ 300 ሺህ እንግዲህ ጥሩ ጊዜ አሳልፈን እንደምንቀውጠው ተስፋ እናደርጋለን። በዓልኛ ጋር ፏ ነው እንደምታዩት ደስ ይላል። ያው ከቤተሰብ ጋር ማሳለፍ እንደምታውቁት ነው በጣም ደስ ይላል። እንዲህ ስል ደግሞ ያው የሚሰማችሁ ሰዎች ትኖራላችሁ፣ ግን ቢሆንም በርቱልኝ፣ እወዳችኋለሁ። ሰላም ለሀገራችሁ ያብቃችሁ ነው የምንለው። ሌላ ምንም ማለት አንችልም። በተቻለን አቅም እዚህ ያላችሁ አክል እንዲሰማችሁ ለማድረግ እንሞክራለን። ዋካንዳ ፎሬቨር ይላል። ብቻ እነሱ እስኪመጡ ተጠብቃችሁ አብራችሁ ነው። በዘመን ሹክሹክታ በዘመን ቋጠሮ ኖሮ ያውቃል ልቤ ራሱን አፍቅሮ ዛሬ ከኔ በላይ አንቺን ወድሻለሁ ከዚህ በላይ ታዲያ ምን እሰጥሻለሁ ከምሬ ነው አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ ይሄ ስልክ ጎረጉራለት በቃ ጎረጉራለህ አይደል ጎንበስ ብለህ ብቻ እሱ ሰላም ነው። ከዚህ ስልክ አትለያይ አንተ ጓደኛህም በቃ ይሄ ነው። አረ አለችኝ እሷም ጓደኛ እኔ መጎርጎር እኔማ ይሄ ሱስ ሆነብኝ እኮ እግዚአብሔርን መጎርጎር ከኔ ባሰ በቃ እና ቡና ፈልቶ ይቀርብና በቃ ይሄን ጎረጉራለሁ። በቃ ከስራ ከገባ በኋላ ይሄ አረ ቡናው ጠጣ ሲኑ እንዳል ቡናው ይቀዘቅዝም። ጋሺ ያው ካሜራ አለ ሳናስፈቅድ ነው ካሜራ ይዘን የመጣ ነው አይደለ? ባለፈው ሀይሚ ፕራንክ ስላደረገች እኛ እንክሳለን ብለናል። ይቅርታም ለመጠየቅ የሱ ይቅርታማ አንቺ ብቻ እንጃልሽ ሀይሚ እንጃልሽ ድጋሚ ያደረጉታል። በበዓል ምድር ነውስ እንዳለ እንትን ያስደነገጠ እና በበዓል ምድር እንዲህ ስትለኝ በእግዚአብሔር ምን ሆናለች ብዬ በቃ እውነቴን የዛን ቀን በጣም
እንትን አላለም። በቃ ተሰምቶኛል። እኔም እንደሚከብድ ታውቆኝ ነበር። ኧረ ተይ ብላት አልሰማለች። አይ አንዴ ያስፈልጋል። አንተ እኮ በተከታታይ ሰርተልኝ ስለነበር ለዛ ነበር። ቂመኛ እንደሆንኩ ያውቃሉ ቤተሰብ። እኔ ደግሞ አይተወኝም እስከ ሰሞኑ። አሁን በአንዴ እንትን ይሰማኝ የለ በአንዴ በቃ ሲደነግጥ በቃ እስኪ ይሰነብትብኛል። እግዚአብሔርን በቃ ቶሎ አይተወኝም ነው በቃ ስሜታው ነው በጣም ነው እንትን የሚለኝ። በደንብ እሷ ትቀጣ በቃ ጋሽ በደንብ ምን ተቀጣሽ? ቤት አንተ ስንከባከብ የነበረው እኮ ቅጣት እሱ እኮ ቅጣት አይደለም ግዴታዋ ነው እኮ። አይ እሱ ብዙ እንትን አዎ እሺ እንደዛ ከሆነ በቃ ካስልኛ ያንን ሌላ ታሪኩ አንተ ለመካስ ነው ይመጣል። ውስጤ በቃ የሚያረሳኝ ነገር በቃ ምን እኔን እንዲህ ከምታየኝ ካሽ ማድረግ ያለብሽን እንደ ልጅ አድርጊ። ይሄንን ነው እኔ የምፈልገው። ይሄንን ነው ለዚህ ምስልሽ ነው መስለሻል። በእኔ ያምራል። ይሄው ተለቀቃት እኮ ለቀቃት። የአባት ትንፋሽ የእናት ትንፋሽ ይለቀቃል። ትንሽ ነገር ናት፣ የምትቀባ ነገር ናት። በጣም ነገር እኮ ነው ተዋል። እውነት የዛን ቀን እግዚአብሔርን በጣም አቃጠለኝ። ማታ ላይ አድርጎልኝ ነበር የሆነ በሾክ የተሸመቀቀች ነገር መሰለኝ ታውቃለህ። በሾክ አለ አይደል በቃ አለ በቃ እዚህ ጋር ምንድን ነው በቃ እኔ ምን ላድርግ? ከዛን በኋላ እኔ ስትመጣ ደግሞ የባሰ ስሜታውን እግዚአብሔርን ለምንድን ነው መጣው? በቃ ይቅር ባትመጣ ነው አንተን እኮ ነው ተሰማኝ። በቃ ስትመጣ የባሰ ተሰማኝ። ሰውን አለማክበር ነው የሚመስለው። እንደዚህ አድርጎ ቤተሰብ ጋር መሄድ ይከብዳል። ተናደድኩኝ በቃ ብቻ ያው ጋሽዬ እንግዲህ እኛም ይተሶታል ብለን አረለ ያንቺ ስራ ነው ያው ጋሽዬ ይተሶታል ብለውና እንግዲህ ከካሰ ጥፋታችንን አንተን ለመካስና ታይስ ከሆኑትም ይሁኑት ለብሰዋል። አሁን ነው የምለብሰው እግዚአብሔርን ለብሼ ነው እንትን ነው። እሺ እሺ ችግር የለውም። አሁን በእውነት እግዚአብሔር አይ ችግር የለውም። ቤትም መሞከር ይችላል። ሳይዙ ከጠበበ ነው ተሰፋም ችግር የለውም። እሺ ከሰፋም ከጠበበ ሸሚዝ ነው ደግሞ እኔ ደረት ሲያላት ነገር ወጣል ብዙ ጊዜ ሰላም በጣም ጌታ ይሄንን ዋው አሁን ቀነሰልኝ ይቀራል ማለት ነው። አይሽ ቀነሰ አቃወሰና ቤት ጨርሽ አይደለም በቃ የቀረውን ቤት ጨርሽ። ይሄም ለሱ እድሜ ለሱ እድሜ ለሱ በቃ አይፈታኝም። ያው ሸሚዝ እንደሚወዱ ስለማለት ብዙ ጊዜ በሸሚዝ ስራን በሸሚዝ ለመግባት ደስ ይለኛል። በእውነት ሸሚዝ ነገር ሸሚዝ ትንሽ ነገር ነው ግን ስለሚወዱ ነው። በቃ ይሄንን እወዳለሁ ሸሚዝ። እኔ እውነቴን ነው የምወደው ነገር በእውነት እግዚአብሔር ሸሚዝ ሽቶ እወዳለሁ። በቃ በጣም እወዳለሁ። ይሄ ጥሮብኛል እወዳለሁ በጣም አንድ ሽቶ አምጣሽ ተባረክ እግዚአብሔር። አሁን ደግሞ ሃይሚ ምሳ ትጋብዘናለች። ሃይሚ ምሳ ትጋብዘንና ምሳ ብቻ አይፈለጉትን እሱ ይፈልጉ እኔ በዚህ ምሳ አትፋታኝም። ምሳም ጋር አትፋታኝም። ኧረ እርሱ ይፈልጉት እሺ በያባ እሺ ችግር የለውም ምን ችግር የለውም። ግን ያው አንተ ብትጋብዘኝ ነበር ደስ የሚለኝ እንደ ልጅ። እሺ አሁን ይቅርታ አድርግልኝ። ይኸው በዚህ ይቅርታ አድርግልኝ። እኔ ይቅርታ አድርጋለሁ በጣም እኔ እውነቴን ደግሞ የዛኔ ወይ ሳምንት እንዲህ ይቆይብኛል። በአንዴ ነው እኔ ውስጤ የሚተወው በእውነት ውስጤ ተዋለሁ። በአንዴ ቆንጆ ምሳ ጋብዛለሁ። ማን አይቼ ነው ተኩልሽ? ብሩኩን አይቼ ምን ላድርግ ነው በቃ ወይ ብዙ በቃ እንዲህ እኮ ነው ያው እግዚአብሔር ተሰምቶኝ ማለት ነው። ብሩክ በቃ ዞር በል ከፊቴ በቃ ዞር በል በቃ ዞር በቃ በእግዚአብሔር ሁሉ ዞር በል ነው በቃ ምን ላድርግ የመጨረሻ እና በቃ አሁን ቆንጆ ምሳ ጋብዛችኋለሁ። ከዛ ደግሞ እንሄዳለን፣ ቀጠሮ አለብን እኛ ቤት እናቴ ጋር ልንሄድ ነው እና ሙሺ ጋር ልንሄድ ነው። እንደዚህ ፏ ብለን የመጣ ነው እዛ ለቤት ነውና እርሶንም አግኝተን ዛሬ አመት በኋላ እርሶንም አግኝተን ሙሺም ጋር ሄደን ዛሬ እኛ ቤት ልንሄድ ነው። በዛ አትምጣብኝ ብሎ በእውነት ጭራሽ አንድ አይነት ልብሳችሁ ጭራሽ አይቻልም። በዚህ አገባ ብሩክ ይቅርታ አድርግልኝ። እኔ እወድሃለሁ፣ ፊትም እወድሃለሁ። በዚህ አትሄድ
ይሄ ትክክለኛ ነገር ነው። አትሄጂም እስከ ዛሬ ስንት ይጃል አትሄጂም ችግር እኮ የለውም ጋሺ ባህልም ስለሆነ ኖ ብዬሻለሁ። በቃ ስለዛ አታውሩኝ። አሁን መርቂያቸዋለሁ እሄዳለሁ የሚለው ነገር ተወው በቃ። ለዛ ነው እንደ አንድ አይነት ልብስ ለብሳችሁ አንድ አይነት ልብስ ጭራሽ አንድ አይነት ልብስ ለብሳችሁ አትሄጂም። በዓል ነው ቤትሽ ሌላ ጭብጭብ አትሄጂም። ምን አለ ፍቅሩ ይደብራታል። እሷ ፈለገኝ በቃ ብያለሁ። ይባሳ አታስቀይሚኝ። ብሩክዬም አላስቀይም ነው በቃ ብሩክ ችግር የለውም። እኔ አንተ አላስቀይምህም። ለይል አትሄድም። ለምን መሰለህ በዓል አንደኛ በዓል ነው፣ ሁለተኛም ደግሞ ከኔ ጋር ብዙ አላሳለፈችም። ከቤት ትቀመጥ አሁን አትሄድም። ትሄዳለች የሚለውን በቃ ምን ማድረግ ይቻላል? ብሩክ በዚህ እንዳትቀየም። አይ ብትሄድ ደስ ይለኝ ነበር። አትሄድ እመጣለሁ እኮ ግን ያው ሙሽም እየጠበቀች ነው እዛ። ችግር አለው ማዘርም እየጠበቀች ነው እዛ። አይቻልም። አትሄድ ብሩክ በዚህ እኔ አላስቀይምም፣ አንተም አትቀየምም። ማለትም አሁን የመጣችሁ በቀደም ነው። እኔ ብዙ አልጠገብኳትም። ሌላ ጊዜ ምንም ችግር የለም። ግን አሁን ዛሬ ይሄዳለን ዝግጅቱ ምናምኑ ይሄ ለብሳችሁ ምን አይኬድ በቃ አይ ብሩክ በቃ አትቀየም ብሩክ። እሺ አይ ችግር የለም። ምን ማለት ነው? ምን መቀየም በቃ አትሄጂ ብሩክን ተወደው ይለ በቃ አይ በዚህ ነገር አዎ በዚህ ነገር ወጥቷለሁ። ብሩክ እንዲደብረው አትፈልግማ አይቻልም። በቃ በእናትሽ አይቻልም። ለምንድን ነው በቃ አለዛ ትቼው ነው የምሄደው። አንቺ አትሄጂም ነው የምልሽ። አንተ ብሩክ አትቀየመኝ አትሄድም ነው። ምን ጥፋቱ ምንድን ነው? ጥፋት አይደለም። አይ ለምን መሰለሽ ታይምዬ አንድ ነገር ልንገርሽ። ይሄ አንድ አይነት ልብስ ምን ለማለት ነው? አይ ምንም ባህል ስለሆነ እኮ እሺ ምን አለው ባህል ስለሆነ ነው እንጂ እኮ ችግር የለውም። ሁሌ ነው የምንለብሰው ዓመት በዓል ሲደርስ ምናምን እና አሁን ለዚህ ነው እኔ እንትን ለማለት እኔ ይደሰታል ብላችሁ አልጠራችሁኝ። እኔ ይደሰታል ብላችሁ ጠርታችሁ፣ ግን እኔ ደግሞ ደስ የማይል ነገር እናንተ ደስ አይላችሁም? ደስ ይላችኋል? እኔ በቃ እኔ ደስ የሚለኝ ነገር አትሄድም ነው። እሺ ጋሺ ችግር የለውም። በቃ አንተ ምን ማድረግ አንችልም። አይ በቃ እንትን አትበይ ነው። ቶሎ እኮ ነው የምመጣው። ሃይሚዬ አትሄጂም ነው በቃ አሁን በእግዚአብሔር በቃ አሁን እንደሰትበት ፈታ እንበል። ሌላ እሷን አትሄጂም በቃ ብሩክ በቃ ሃይሚ በቃ አታኩርፊ። ኖር አኩረፈች እኮ ጋሽ ታኩርፍ ዝም በላ። ምን በቃ ምን ማድረግ አይቻልም። ምሳ እንብላና ቤት ላድርሶት በቃ እሺ ይቻላል። ሃይሚ አኩርፋለች ጋሽ ይፍቀዱላት በቃ ችግር የለውም እኮ እና አንቺ ብቻ ነሽ የምታሳዝኝ። አንቺ ብቻ ነሽ ተሰማት ባንዴ አኩረፈ። እግዚአብሔርን አንተ ወረደች እኮ እና እኔ አንተ አልደበረህም? ለምን አይ እኔ ብቻ ነኝ ወደ አረ የምታስነግጡኝ ሳይሽ እኮ ገርመሽ ነው እንደሰራሽኝ ተሰማሽ አይደል? እንዲህ ነው እኔ የምትሰማኝ። አንድ ሰዓት ሙሉ አስኮርፍሽ ነበር። እንደናንተ ወዲያ አይችልም ወይ ቶሎ ነው ስመለሰው ወዲ ተቀጨቀሩ። አይንሽን ሳይ ነው እኔ ያወኩት። በቃ አይ ጋሽ ያውቀው ነው በቃ ማለት ነው እየዘመነ አየው። ግን እናንተ ወዳችሁ ይችላል። እኔ የአባት ወድ አላይሽም። ተስፋስፌ ንገሪኝ የሆነው ጨነቀኝ። እስከምትነግረኝ ጨነቀኝ። ግን አሁን እንደዛ ነው
አንድ ደቂቃ 2 ደቂቃ 3 ደቂቃ ሁሉ እኔ አልደነገጥኩም። እዛኝ አሁን አንቺ ጥቂቱን ነገር ጭራሽ ጥቂቱ ነገር እንዴ እኔ ቶሎ ነው የምመለሰው። ፈቀዱላት በቃ እኔ ለማስደንገጥም ቶሎ በቃ አስደንግጬ አውቄ ነው አትፍሪ በቃ ምሳ እንብላና እንሄዳለን። እግዚአብሔር አምላክ ይባርካችሁ። ከዚህ በላይ ደስታ ደግሞ የለኝም። እውነቴን ነው። የደስታ ምንጮች እናንተ ናችሁ። እግዚአብሔር ምስክር ነው። እግዚአብሔር አምላክ የበረከት ያርጋችሁ። እናንተ የደስታ ምንጮች ናችሁ። ልጆቼ እግዚአብሔር አምላክ ይባርክልኝ፣ እንዲሁ ያኑርልኝ፣ እኔም ደግሞ ያኑርላችሁ። በቃ እናንተ ስትኖሩ እኔ እኖራለሁ፣ እኔ ስኖር ደግሞ እናንተ ትደሰታላችሁ። በአባትነት ትደሰታላችሁ። እናንተም አባት ሆናችሁ ተደሰቱ። ይሄ የሚያምር ነገር ነው አይደል? ሰጣችሁ የሚያምር ነገር ይስጥ ልጄ። አንተ የሚያምር ነገር ይስጥ፣ ደስ የሚል ነገር ይስጥ። ሁልጊዜ ደስ የሚለኝ ነገር ይስጥ። ይሄ እግዚአብሔር ምስክር ነው። ጌታን በሞተር መለሳለሁ። ስራ ከቤት ከረሳሁት ልክ ሞባይል እንደረሳ ሰው ቶሎ በቃ ሁልጊዜ ላይ እፈልጋለሁ። ሰዓት ሁልጊዜ በቃ እንዲህ ማየትን ነው የምፈልገው። በቃ ይሄ ሰዓት አይና አንተን ያየው ይመስላል እና እግዚአብሔር አምላክ ተባረኩ። ጌታ በርክር ተባርካችሁ ቅሩ። እኔ ተባረኩልኝ። እግዚአብሔር አምላክ ያኑርልኝ፣ በሰላም ያኑርልኝ። አዎ እኔ ምትለምኑልኝ ምን ትለምኑልኝ ያላችሁ እኔ እድሜ ለምኑልኝ። ሁሉም እድሜ ካለ ነው። ሀገራችን ደግሞ ሰላም ካለ ነው የምንበላ፣ ይሄ የምንደሰተው፣ ይሄ ሁሉ የምንሰጠው ሰላም ሲሆን ነው። ሀገራችን ሰላም ትሆን፣ ከተማችን ሰላም፣ ሀገራችን ኢትዮጵያን ሰላም፣ ዓለማችን ሁሉ ሰላም ይሁንልን። በሰላም ግቡልኝ። እናንተ በሰላም ወጣችሁ በሰላም ክፉ ነገር ይራቀልን፣ ደህና ነገር ፊታችን ይቅረብልን። አዎ ይሄንን ነው የምለው። እግዚአብሔር አምላክ ተባረኩ። ሙሽዬ የለችም ውዶቼ። አሁን ይሄን አጋጣሚ ተጠቅመሽ ቡና ምናምን ጨስ ታደርጊያለሽ። ግድ ነው እንዴ! ይህ ሁሉ ነገር ለኛ ነው። ወይኔ እናታችን ላይ ቁጭ እኔ ላስተናግድሽ። አይ ጓሮ ነች ውስጥ ነው የምትሆነው። እውነት ፕራንክ ልታረገን አይደለም? ቤቱን ለቃ ሄዳ ጋሽዬ ግን ፕራንክ አደረገና አረሰችው። እግዚአብሔር ቁጭ በዝጌር የኔ እናት። አንተም ቁጭ በል ልጃችን ተባረክ። እንግዲህ እናቴ ባሌለችበት ቤት ገብተናል። እንዴት ነው ያው ሙሽዬ? እሺ ቀሚሱ አንድ አይነት ነው። አዎ አንድ አይነት እኮ ነው። ታዲያ የኔ የሙሽ የአምስት ሰው ምናምን አንድ አይነት ነው የተሰራው። እሺ የአምስት ሰው ሌላ ማን ነው? ሀብቴ፣ ናኒ፣ መለኛው። ኦኬ አረ 6 ሰው 7 ሰው እና እንዴት ነው ባልሽ? በጣም ደስ ይላል። አዎ ሙሽዬ ነያ ያው መታለች። ነይ ቆየሁባችሁ። ኧረ ቆየሽ፣ በጣም ቆየሽ። ይቅርታ። ችግር የለውም። አምሮብሻል፣ ደግሞ አምሮብሻል። እንኳን አደረሰሽ። ቀኛም ቆየና ጠበኳችሁ። አዎ እኛ እኮ እንግዲህ ነይ ቁጭ እስቲ ነይ። ጋሽዬ ይዞን የእሱ አባት በቃ እሱ ጋር ነበርን። ስራ እየሰራሽ ወንድ ነው የሚከበረው ማለት ነው። ኧረ አይደለም። ያው ላናገኘው እንችላለን ብለን ነው ቀድመን እሱ ጋር ያው ካሜራ አለ፣ እርሶም ጋር እናታችን አለ። እንኳን አደረሳችሁ በይልን፣ መርቂልን ቤተሰቦችን። እንኳን አደረሳችሁ። ሰላም ቤተሰቦቼ፣ የኔ ቤተሰቦች፣ የሁላችንም ቤተሰቦች እንኳን ለብርሃነ መስቀሉ አደረሳችሁ፣ በሰላም አደረሳችሁ። እንዴት ነው ታዲያ አመት በዓል አንቺ ጋር ፏን ማለት አምሮብሻል? አንድ አይነት እናንተስ? ለመጀመሪያ እኛም አምሮብናል። ምንድን ነው የምታቃጥለው? ከውጭ ነው የመጣሁት። በስመ አብ ሙቀት አለ በጣም ፀሐይ ያቃጥላል። አይ እናቴ እና እንዴት ነው ነገሩ? ያው ምሳ በልተናል። እንብላ እዚህም በልተናል። እሺ ያው እንብላ። ይደብርሻል? ኧረ እንበላለን እንዴ እንበላለን።
ጥያቄ ነው። ያው በልተን ጋሽዬ ከጋሽዬ ጋር በልተን ኧረ እንበላለን። አንዳንድ ቁርጥ እንበላለን። ሙሺ ጋር መተን ሳንበላ እንዴ ምን አለች መሰለሽ? ሽማግሌ ሙሺ ጋር መሄድ አይ ሙሺ ጋር ሽማግሌ ልሄድ ነው አለችኝ። ራሷ ለማ አልኳት ብሎኛል። ጋሼ ጋር ሽምግልና ልሄድ ነው አላልኩም? ቪዲዮና ሳይሻለሁ። ከዛ ሽማግሌ ልሄድ ነው ብላ በቃ ድርቅ ብላ ነበር። እኔ ጋር ራሷ መጣ ልጅዎትን ለእኔ ልትልሽ አልቀምጥልም እኔ ደግሞ ምን አልኳት? አይባልም ሲጀመር ሴት ልጅ እንደዛ አልሰማ አለችኝ። ጊዜው ከፍቷል አለችኝ። እሷ ጊዜ ገፍቷል አልሰማም አለችኝ። እኔ ያልኩት ሄጄ ቡና ምናምን አፈላና ሽርጉድ ብዬ ከዛ የሙሽዬ ልብ አገኛለሁ ምናምን ድሮ የምታገኝ የምትብለውን ነው አረ የምታረገው እንጂ እኔ ምን አልኳት መሰለሽ? ግቢና ቡና አፍልተሽ ፎግሪያት አልኩት። በቃ ማፍላቱ ድሮም ታፈላለች። አይ አሁን ሎግ እኮ ነው ታፍላ ምን ችግር ነው? ትሰጫታለሽ? እኔ ትሰጫታለሽ በቡና ማንን በቡና እኔ ልጅሽን በቡና ልቀይር ቡና ከፈላውልሽ አሰጭኝ በቡና ምሽ ትፎግሩኛላችሁ። ምን ይሻላል? ትቀይርኛለሽ በቡና? እኔ በቡና አልቀይርህም። ምን ይሻላል? እሺ የሚሻለው እኔ ለምናለው እንጂ ለአባቷ ባይሆን ኦኬ። ስልኩ እየጮኸ የኔ ኖርማል ነው። ስልክሽ ነው አሪ ከፈለክ ችግር የለውም። ማርያም ፋቢ እና ቤተሰቦች ያው ደውለውላት ነው እንዴ ልጅ ነችናት ሙሺ ጉድሽ ወንድ ከሆነ ልጅ ነችናት። ኧረ የማይቴ ኧረ ጋሽዬ እኮ ለእናቴ ስልክ ሲደወልላት ይቀናል። ኧረ እንኳን አብራተ ማን ይደወለልሽ ይላታል። ሴት ነች። ደህና ነኝ ፋንቱ፣ ደህና ነሽ? እንኳን አብራ ደረሰ። እሚ ግን ኧረ ተይ በጣም ተጫዋች ነሽ። ግን እንኳን አብራ ደረሰ። ደህና ነኝ። ወይኔ እናትዋ ብቻ እሺ ቤተሰቦች ይሁንና ያው ከሙሽዬ ጋር እንፏ እንላለን። እስከዛው ድረስ እናመሰግናለን አብራችሁን ስለነበራችሁ እስካሁን ድረስ እግዚአብሔር ያክብርልን አይደለ? አዎ። እንግዲህ አመት ባለን ቤተሰቦቻችን ጋር እየዞርን እየበጠበጥን ነው። አዎ እየተጀናጀነች መስሎኝ ነበር። አይደለም እንኳን አደረሰሽ እየተባለች ወይ እኔ ሃይሚ ነግራታለሁ። ትምታና በላ ንቀራታ ችግር ነው። እኔ አላቃጥርም። እንደዚህ አይነት ነገር ቪዲዮን ግን ካሳዩት ይከፍታሉ። ትግል እንዳታሳዩ ማን ነው የሚከፍተው? ቲቪ ላይ እና ሀብቴ እኮ ይከፍታሉ የኛን ቪዲዮ። የምርህን ነው? እውነት? በቃ ችግር የለውም። ጉዳችሁ ፈላ፣ በቃ ጉድሽ ፈላ እንጂ ጉዳችሁ ነው። እኔ እኮ ለምዶብኝ ነው ሁሌ እንደዚህ ስለምል ቤት እናቴ ስልክ ስታወራ ማንን ነው የምታወሪው ልናገርብሽ እላታለሁ። ለዛ ነው። ሙሽዬ ነይ እስቲ። ምን ችግር አለው? ኧረ ዝም በል። ማየት አይቀርም ቪዲዮ። ሙሽዬ እንኳን አደረሰሽ አሉሻ። በቃ እንወድሻለን። ታደፊያለሽ አይደል? የሆዴን በሆዴ ያለ አይ ኖርማል ነው። እሺ እና ፏኗ ባላንቺ ጋር ከልጆችሽ ጋር ተመችቶሽ ነው እያሳለሽ ያለሽው? አዎ የኔ እናት እግዚአብሔር ረጅም ጤና ይስጥሽ። አሜን አሜን። እኔ ሸውዳችሁ ነው ምን አሁን ተናግራችሁ? አይ ተናግረን አይደለም። ምን ሰምተሽና ሰማው ነው ስልኩ እያወራለ ስንሸቀሽ እንግዲህ ሃይሚ እንትን እያለች ነበረ። ምን እያለች መሰለሽ? በጣም ከባድ ነገር ነው እየተናገረ። ጋሽዬ ምን አላችሁ? ጋሽዬ አትሄድም ብሎ ተቆጣ። እዚህ ቤት ጠልፊያት መጣው። ጠለፈ ተሸክሚያት በኪኖ ውስጥ ከትቼ እየበረርኩ መጣው እዚህ። አሁን ጋሽዬ ራሱ ፖሊስ ይዞ ይመጣል። ኧረ አይመጣም። አይቻልም። ግን ድሮ ቀረ እኮ እንደሱ ጠለፋ አይደለም። ጠለፋው ቀርቷል። ግን እንትን ፖሊስ ይዞ እዛ መሄድ ግልግል ነው የሚሉት። እባክህ ግልግል ነው የሚሉት። አይ ሙሺ እሺ፣ እንዴት ነው አንቺ ተጠልፈሽ ነው ያገባሽው ወይ? ኧረ እኔ አይደለም። በሰላም ነው? በሰላም ፋብለሽ ነው ያገባሽው አንቺ? አዎ። ይመችሽ ነይ
ቀብራራ ልጆች ወለድሽ። ከዛ የታባቱ አረላ እንዴት ነው ታዲያ 4 ልጅ ብቻ ማሳደግ ይከብዳል? ኧረ ቢከብድም ምን ይደረጋል ታዲያ? አምጥቶብኛል አይደል? ወይኔ እናቴ እኔ አንበሳ እኮ ነሽ አንቺ በእናትሽ ማርያምን። እና ደግሞ ሙሽዬ እንኪ እስቲ የኔ እናት እንት ይሄው ለእናታችንም ይሄንን ነጠላ ገዝቼልሻለሁ ተታበይ። እሺ ያው እንግዲህ ይያቀሙን ሁሉም ታያለሽ። ለአንቺ ቤት ሰርቼ ነው የምሰጥሽ። ቃል የሚል የታባቱ ሺህ ዓመት አይኖር። እኔ ጎዳና አልኖርም እንዴ? ኧረ ጎዳና እና በቃ ፈታ በይልኝ። ማየት ይቻላል። ነጥለው ትችያለሽ። ያው 3 አይነት ነው እንግዲህ። ይሄ ለአክስቴሽ እንሰጠዋለን፣ አንዱ ለእህትሽ። እሺ ለአክስቴሽ አላልኩ። ይሄ ያንቺ ከሆነ አሪፋ ሁለቱም መርጠሽ ችግር የለውም። በቃ ይመረብሽ እንጂ አንቺ አማሩልኝ እንደዚህ። አሜን አሜን። አሪፍ ነጠላ፣ ቆንጆ ነጠላ ነው እንግዲህ። ያው ከሙያዬም አንፃር ከምድጄ አይቼ ነው የገዛሁልሽ። እሺ ፈጣሪ ይስጣችሁ። አሜን አሜን። እደጉልኝ። አሜን። ከዚህ የበለጠ ደግሞ እንጀራ ይስጣችሁ። አሜን። አንቺንም ለይቼ አይደለም ሁለታችሁንም ነው የምመረቀው። እንደገና ደግሞ የበለጠ ነገር ሰርተህ ያሳየኝ ጌታ። አሜን። እኔንም ጤና ይስጠኝ። አሜን። አንተንም ጤና ይስጥህ። አሜን። በክፉ ነገር ይሰውርህ። አሜን። ከሰው አፍ ይጠብቅህ። አሜን። አዎ በደሙ ሽፍን አድርጎ ያስቀምጥህ። አንቺንም እንደዛ አሜን። እና አይለያችሁ። አሜን። ምቀኛ ሸረኛ እሱ ያዝላችሁ። አሜን። እዚህ ጋር ናቸው እዛ ጋር ናቸው የሚለውን ሰው እሱ ይከልክልላችሁ። አሜን። ያላችሁበት ሀገር ይቀበላችሁ። አሜን። አሁን ደግሞ መኪና ገዝተሃል፣ የበለጠ ደግሞ ቤት ሰርተህ ያሳየኝ። አሜን። ከኔ የጎደለ ደግሞ በእኔ የጎደለ መድኃኔዓለም እሱ ይምላበት። አንቺም እንደዛው ያሳየኝ። አሜን። በቃ የተባለው ሙሉ ይሁን። አሜን። ኬር እንበል። ኬሮ ነው በቃ። ቤተሰቦቻችን እንግዲህ ያው በድጋሚ እንኳን አደረሳችኋን። የሙሽዬን ምግብ እንቀምሳለን አንድ ላይ ሆነን እንግዲህ ዋካንዳ እያልኩ ነው። በቃ እንወዳችኋለን። መልካም በዓል ይሁንላችሁ። ባይ ባይ።